4 ሳምንታት አምላክን ወይም ወላጆችን ያልሰማሁበት ጊዜ ለሁለተኛው ጥያቄ ጓደኛዬ በምሳም ትምህርት ቤት ቁርስ ላይ ሶፍት ይዘና ይለኝ ነበረ እና በተደጋጋሚ ሲደጋግም ነበረ እና እኔም ደግሞ ቤት እሺ እሺ እያልኩኝ እየረሳሁት ቀጣይ ቀንም ሳሊዝ እየመጣኝ ነበረ። ያንንም ለማረም ምን አደርጋለሁ? ትምህርት ቤት ከመግባ ቦርሳዬን ሳስተካክል ሶፍት ይዣለሁ ወይስ አልያዝኩኝም የሚለው ራሴን አያለው። ለሶስተኛው ጥያቄ ደግሞ በዚህ ሳምንት እጅግ በጣም እግዚአብሔርን እንዳመሰግን ያደረገኝ የእግዚአብሔር በረከት የትኛው ነው? በአርብ ዕለት የድንገቴ ፈተና ተፈትነን ነበረ እና በዛም የድንገቴ ፈተና ከመፈተኔ በፊት ጸሎት አድርጌ ነበረ ያንን ጥሩ ውጤት እንዳመጣ። በዛ ያንን ጸሎት ስላደረግኩኝ ጥሩ ያንን ከአምስት ጥያቄ አምስቱንም ደፍኜ ነበረ። አዳመጣችሁ ነው። አመሰግናለሁ። እሺ በጣም ጥሩ ብሩክ፣ ብንያምና ሄኖክ ቃሎት ያሰማልን። በጣም ጥሩ። እሺ እንቀጥላለን። ማርኮንና ሶሊያና፣ ከዚያ ደግሞ ናሆምና ሳንቲ፣ ቀጥሎ ደግሞ ናታንና ማቲያስ። እሺ ማርኮንና ሶሊያና ቀጥሉ። እኔ በዚህ ሳምንት እግዚአብሔርን ለሰዎች ያለኝ ፍቅር እንትን የምልበት ብዙ ጊዜ ከትምህርት ቤት ስመላለስ የሆነች የኔ ቢጤ ያለች እና እሷን ረድቻታለሁ። እንዲሁም ደግሞ ጸሎት ስጸልይ ሀገራችንን ሰላም አድርግልን ብዬ በመጸለይ ለእግዚአብሔር ያለኝን ፍቅር አሳይቻለሁ። የሁለተኛውን ጥያቄ ደግሞ ባለፉት 4 ሳምንት ውስጥ አምላኬ ወይም ወላጆቼን አሳዝኛለሁ። እሱም የሚሉኝን ነገር ስላልሰማሁ ነው። እሱም አስተካክላለሁ። በሶስተኛው ጥያቄ ደግሞ በዚህ ሳምንት እጅግ በጣም እግዚአብሔርን እንዳመሰግን ያደረገኝ አንደኛ ነገር በዚህ ሳምንት ኳርተር ፋይናል ኤግዛም ነበረ። እሱም ደግሞ ጸሎት አድርጌ ጥሩ እንትን ማርክ እንዳገኘ ረድቶኛል። እሱን እግዚአብሔር እንዳመሰግን ያደርገኛል ማለት ነው። አመሰግናለሁ። እኔ ደግሞ እናትና አባታችሁን ታላላቆቻችሁን አክብሩ ስለሚለው የእግዚአብሔር ቃል እኔም ቤተሰቦችን እና ታላላቆችን አከብራለሁ። የአንደኛው ጥያቄ። ሁለተኛው ጥያቄ ደግሞ ቴሌቪዥን እና ስልክ ስለማበዛ እሱን ለቀጣይ አስተካክላለሁ። የሶስተኛው ደግሞ ቤተሰቦቼ ሰላም ስለሆኑ ፈተና የኳርተር ፋይናል እንዲሁም የስፔሊንግ ቢ ወይም የቃላት ድርደራ ውድድር ላይ የድንገተኛ ፈተና ተሰጥቶ ነበር። እሱንም በጥሩ ውጤት እንዳመጣ ረድቶኛል እና ቤተሰቦቼን ሰላም ስላደረገልኝ በሱ አመሰግናለሁ። ጨርሻለሁ። እሺ ቃልዮት ያሰማልን። ማርኮንና ሶሊያና በጣም ጥሩ ነው። እስካሁን ጥሩ እያብራራችሁልን ነው። ሁለተኛውን ጥያቄ ግን ስትመልሱ ማለት ነው ሌሎቻችሁም በሚቀጥለው ጊዜ ስህተቴን ለማረም ምን ማድረግ እችላለሁ የሚለውን ዝም ብላችሁ ስህተቴን እንዲያርመዋለሁ ሳይሆን ይሄን አድርጊ። አሁን ለምሳሌ ቴሌቪዥን አትይ ሲሉኝ እያየሁ ነበረ። ስለዚህ በሚቀጥለው ጊዜ እነሱ አትይ ሲሉኝ እኔም እንደዚህ አድርጌ ባለማየት ወይም ደግሞ ያሉኝን በመስማት እያላችሁ ማረም የምታደርጉትን ነገር ዝርዝሩ መናገር ያስፈልጋል። እሺ እንደዛ ስትናገሩ አሁን ታስታውሱታላችሁ። አይ የዛን ጊዜ እንደዚህ ያላደርግም ብዬ እንዴ አሁን ለምን አደርጋለሁ ብላችሁ መመለስ ራሳችሁን እንድትመልሱ ወይም ደግሞ ለራሳችሁ መልስ እንድትሰጡ ስለሚያደርግ ማለት ነው። ግልጽ ነው።
እሺ፣ ስለዚህ ናሆምና ሳንቲ ቀጥሉ። እሺ፣ አንደኛው ጥያቄ በዚህ ሳምንት ለእግዚአብሔርና ለሰዎች ያለኝን ፍቅር ምን በማድረግ ገልጫለሁ እና ምን ሰርቻለሁ? እኔ በዚህ ሳምንት ለእግዚአብሔርና ለሰዎች ያለኝን ፍቅር ለቤተሰቦቼ በመታዘዝ እና ደግሞ ከትምህርት ቤትም የተለያዩ ትዕዛዞች ሲሰጠን ለወላጆች በአግባቡ ማድረስ እና ደግሞ የቤተሰቦቼን እግር ማታ ማታ በማጠብ ገልጫለሁ። ለእግዚአብሔር ደግሞ ቤተ ክርስቲያን በመሄድ የተለያዩ 10ቱን ትእዛዛት በማክበር ገልጫለሁ እና ደግሞ ብዙ ነገሮችን ሰርቻለሁ። ለምሳሌ የወላጆቼን እግር አጥቤያለሁ። ሁለተኛው ጥያቄ ደግሞ የሚለው ባለፉት 4 ሳምንታት ውስጥ አምላክን ወይም ወላጆቼን ያልሰማሁት የሚያሳዘንኩት ጊዜ ነበር እና በሚቀጥለው ጊዜ ስህተቴን ለማረም ምን ማድረግ እችላለሁ ነው የሚለው። ባለፉት 4 ሳምንት ወይም ባለፉት 1 ወር አምላክን ወይም ወላጆቼን ያልሰማሁት ወይም ያሳዘንኩት ደግሞ ጓደኛዬ ነው። ጓደኛዬ የሆነ ምክር ሲመክረኝ ያንን ምክር ባለመስማቴ ምክንያት አዝኛለሁ እና ደግሞ ስህተቴን ለማረም በቀጣይ የእሱ ምክር መስማትና ጠቃሚ እንደሆነ ለራሴ በመንገር ስህተቴን ማረም እችላለሁ። ሶስተኛው ደግሞ በዚህ ሳምንት እጅግ በጣም እግዚአብሔርን እንዳመሰግን ያደረገኝ የእግዚአብሔር በረከት የትኛው ነው የሚለው። በዚህ ሳምንት እጅግ በጣም እግዚአብሔርን እንዳመሰግን ያደረገኝ የእግዚአብሔር በረከት ማታ ማታ የተለያዩ ጸሎቶችን ስለምጸልይ ፈጣሪ ደግሞ ቀን በቀን ቀናችንን ስለሚያሳምርልን እና ቤተሰቦቻችንን ሀገራችንን ስለሚጠብቅልን ያ ደግሞ እኔን እግዚአብሔርን እንዳመሰግን አድርጎኛል። እኔ ደግሞ የአንደኛው ጥያቄ በዚህ ሳምንት ለእግዚአብሔርና ለሰዎች ያለንን ፍቅር ምን በማድረግ ገልጫለሁ ወይም ምን ሰርቻለሁ ነው። እኔ በዚህ ሳምንት የቤተሰቦቼን ትዕዛዝ በመስማት እና የቤተሰቦቼን እግር በማጠብ ማታ ማታ እና እንትን ሰርቻለሁ። ሁለተኛው ደግሞ ባለፈው 4 ሳምንታት ውስጥ አምላክን ወላጆቼን ያልሰማሁበት ወይም ያሳዘንኩበት ጊዜ ነበር። እኔ ጓደኞቼ ጋር እንትን ስል ዋሽቻለሁ። እናም ስህተቴን ለማረም ካሁን በኋላ ላለመዋሸት፣ ላለመሳደብ ወስኛለሁ። በዚህ ሳምንት እጅግ በጣም እግዚአብሔር እንዳመሰግን ያደረገኝ የእግዚአብሔር በረከት የትኛው ነው? ማታ ማታ ጸልይ፣ ቤተሰቦችን ጠብቅልኝ፣ ሀገራችን ኢትዮጵያ ጠብቅልኝ ብዬ ስለምጸልይ። እሺ፣ እግዚአብሔር ይስጥልን፣ ቃሎት ያሰማልን፣ ማቲያስና ናሆምና ሳንቲ። እሺ፣ በጣም ጥሩ። ቀጣይ ደግሞ ናታንና ማቲያስ። በዚህ ሳምንት ለእግዚአብሔርና ለሰዎች ያለኝ ፍቅር ምን በማድረግ ገልጫለሁ እና ምን ሰርቻለሁ ለሚለው በዚህ ሳምንት ጠዋትና ማታ በመጸለይ የኢትዮጵያን ሕዝብ በሙሉ ለማሰብ ሞክሬያለሁ እና ለቤተሰቦቼን በመታዘዝ ቤተሰቦቼንም አግዣለሁ ማለት ነው። ሌላው ደግሞ ባለፈው አንድ ወር አምላክም ወላጆችን ያልሰማሁበት የሚያሳዘንኩበት ጊዜ ነበረ እና በሚቀጥለው ደግሞ ስህተቴን ለማረም ማድረግ እችላለሁ ለሚለው እኔ እስካሁን ያልስታውስኩት የለም። በዚያ አንድ ወር ያልሰማሁበት ወይም ያሳዘንኩበት ጊዜ አላስታውስም እና ይህንን ደግሞ ለወደፊትም ቤተሰቦችን በመስማትና አምላክን በመስማት ወደፊትም እንደዚሁ ለመቀጠል አስቤያለሁ። ሌላው በዚህ ሳምንት እጅግ በጣም እግዚአብሔርን እንዳመሰግን ያደረገኝ የእግዚአብሔር በረከት የትኛው ነው የሚለው ባለፈው ሚድ ነበርን እና ሚድ ፈተና በፊት እየጸለይ ነበረ እና በዚህም በቃ ሁሉንም እንድደፍን አድርጎኛል እና ለዚህም እግዚአብሔርን እናመሰግናለን። እኔ ደግሞ ለመጀመሪያው ጥያቄ እግዚአብሔርንና ለሰዎች ያለኝን ፍቅር እንዴት እንደገለጽኩ ነው እና ለእግዚአብሔር ያለኝን ፍቅር
ጠዋትም ማታም ጸሎት በማድረግ እግዚአብሔርን እያስታወስኩኝ እንትን እያልኩ ነበር እና ለሰዎች ያለኝን ፍቅር ደግሞ ለቤተሰቦቼ በመታዘዝ እና ደግሞ ጓደኞቼ ያልገባቸውን ነገሮች በሙሉ ለማስረዳት እየሞከርኩም ነበረ። ወደ ሁለተኛው ጥያቄ ደግሞ ስናልፍ በዚህ በአንድ ወር ውስጥ ቤተሰቤንም እግዚአብሔርንም ያሳዘንኩት ነገር እኔ ትዝ ስለማይለኝ እና ካለም ግን ቤተሰቦቼን ላሳዝናቸው እችላለሁ ብዬ የማስብበት መንገድ ያሉኝን ነገር ባለመስማት ነው እና በሚቀጥለውም ያሉኝን ትዕዛዝ በመፈጸም እና ያሉኝን ነገር በመስራት ለማሻሻል እሞክራለሁ፣ ስህተቴን ለማረም እሞክራለሁ። እግዚአብሔርንም ምናልባት 10ቱን ትእዛዛት ያው አጥፍቻለሁ ብዬ አስባለሁ እና እነዛን ለማስተካከል እሞክራለሁ። እግዚአብሔር በዚህ ሳምንት የእግዚአብሔር በረከት ያው ሁልጊዜ የሁላችንም የእግዚአብሔር በረከት ነው ብዬ የማስበው ጠዋት ስንነሳ ያንን ቀን እንድንውልበት አድርጎ ያንን ቀን ሰጥቶናል እና በዚህም ሁሌ ጠዋት ስነሳ አመሰግናለሁ። እሺ ቃሎት ያሰማልን። በጣም ጥሩ ናታንና ማቲያስ። እሺ ቀጣይ ደግሞ ቅድም እጅ አውጥታችሁ ነበረ ነባና ባሮክ፣ ከዚያ ከነሱ በኋላ ናሆምና አብሲለን፣ ቀጥሎ ደግሞ ዮሐና። መምህር ይሄ አይላክማ? አዎ አይላክም፣ እዚሁ ነው የምንወያየው። እሺ ነባና ባሮክ ቀጥሉ። ይሰማችኋል? ይሰማል። አንተን ገናውን ነው ቅድም ነው የገባ ነው እና መንገድ ላይ ነበርን። እሺ ችግር የለም ይደርሳል። ወደሚቀጥሉት እንሄዳለን። እሺ ናሆምና አብሲለን። በመጀመሪያ የመጀመሪያው ጥያቄ በዚህ ሳምንት እግዚአብሔርን እና ሰዎችን ያለኝን ፍቅር ያሳየሁበት ትምህርት ቤት ከጓደኞቼ ጋር እርሳሴን እየተዋወስኩ መቅረጫ ላጲስ እየሰጠኋቸው ነበረ። ለእግዚአብሔር ደግሞ ፈተና ተሰጥቶን ነበረ፣ ጸልዬ ነበር። ከዛ በአራቱ ሳምንታት ደግሞ ያጠፋሁት እኔ ትዝ ስለማይለኝ ሶስተኛው ባለፈው ሮብ ዕለት ብረት ወድቆብኝ ለትንሽ ነው የዳንኩት። ስለዚህ ለሶስተኛው መልስ የሚሆነው ብረቱ ሲወድቅብኝ እንደዳንኩ ነው። እሺ እግዚአብሔር ይስጥልን፣ ቃሎት ያሰማልን። አብሲለን የለችም? እሺ አንቺስ የትኛው ነው መልስሽ? የመጀመሪያው ጥያቄ በዚህ ሳምንት ለእግዚአብሔር እና ለሰዎች ያለኝን ፍቅር ምን በማድረግ ገልጫለሁ። ትምህርት ቤት ለጓደኞቼ ላጲስ ያስተላለፍኩ ነበር። በዛም ሶስት የሚቀሩኝ ስራትም ስለነበሩ ለሌላ ሰዎች የሰጠው ያደራረስኩ ነበረ። ሁለተኛው ጥያቄ ደግሞ ባለፉት 4 ሳምንታት ውስጥ አምላክን ወይም ወላጆቼን ያሳዘንኩበት ጊዜ ነገር እና በሚቀጥለው ጊዜ ስህተቴን ለማረም ምን ማድረግ እችላለሁ?
እረስቻለሁ ያንን። ሶስተኛው ጥያቄ ደግሞ በዚህ ሳምንት እጅግ በጣም እግዚአብሔርን እንዳመሰግን ያደረገኝ የእግዚአብሔር በረከት የትኛው ነው? ያለፈው ሳምንት እሺ ቀጥይ። ምን አልክ? ቀጥይ አብሲለን ቀጥይ። ያለፈው ሳምንት የአጎቴ ልደትም ስለነበረ ደስ ብሎኛል። እሺ ቃሎት ያሰማልን። አብሲለንና ናሆም በጣም ጥሩ ጎበዞች፣ በጣም ጥሩ። ቀጣይ ደግሞ ዮሐና፣ ከዚያ ቅዱስና አርሴማ፣ ቀጥሎ ኤቫን። በዚህ ሳምንት ለእግዚአብሔር እና ለሰዎች ያለኝን ፍቅር የገለጽኩበት ለእኔም ብቻ ሳይሆን ለሁሉም ሰው በቃ ከመተኛቴ በፊት እየጸለይኩና ደስ የሚላቸውን ነገር ምናምን በማድረግ ፍቅሬን ገልጫለሁ። ከዛ ላለፉት ወይ አንድ ወር ምናምን ቤተሰቦችን ያሳዘንኩበት አታድርጊ የተባልኩትን ነገር ትምህርት ቤት አድርጌ በቃ በሱ ነገር አሳዝኛቸው ነበር እና ማስተካከል የምችለው እሱን ነገር ላለመድገም ምናምን ማስታወስ። ከዛ እግዚአብሔርን እንዳመሰግን ያደረገኝ ደግሞ በዚህ ሳምንት በቃ የምፈልገውን ወይ የጠየኩትን ነገር በቃ እንዳሳካ ስላደረገኝ እና በዚህ ሳምንትም የተፈጠረውን ችግር እንዲፈታልኝ ስላደረገኝ ለሱ አመሰግነዋለሁ። በጣም ጥሩ ቃሎት ያሰማልን ዮሐና። በዚህ ሳምንት ለእግዚአብሔር ፍቅሬን የገለጽኩት እየጸለይሁ ማታ ማታ ላይ ጸልዬ ስጨርስ ቤተሰቦቼን የሚፈልጉትን ነገር እያደረግኩላቸው፣ ሁለተኛው እናትና አባቴን ያሳዘንኳቸው በስልክ የቤት ስራዬን እየሰራው እና እሱን ነገር የማልደግመው ሰዎች በራሴ የቤት ስራዬን መስራት። ሶስተኛ እግዚአብሔር በዚህ ሳምንት ያደረገልኝ ያመሰገንኩት ፈተናዬን ጸልዬ እሱ ስላስደፈነልኝ አመስገኝ። እሺ ዮሐናና የማርያም በጣም ጥሩ፣ እግዚአብሔር ይስጥልን፣ ቃሎት ያሰማልን ጎበዞች። እሺ ቀጥሎ ደግሞ ቅዱስና አርሴማ። ለአንደኛው ጥያቄ በዚህ ሳምንት ለእግዚአብሔርና ለሰዎች ያለኝን ፍቅር ምን በማድረግ ገልጫለሁ የሚለውን እና ምን ሰርቻለሁ የሚለውን ጓደኞቼን በተለያዩ ነገሮች በመርዳት እንዲሁም ክፉ ባለመሆን እና ደግሞ የጠበቡኝን ልብሶችና ጫማዎች ቤተክርስቲያን በመሄድ ከወላጆቼ ጋር በመስጠት ገልጫለሁ። ሁለተኛው ደግሞ ባለፉት 4 ሳምንታት ውስጥ ወይም ደግሞ ባለፈው ወር አምላክን ወይም ወላጆችን ያልሰማሁበት ያሳዘንኩበት ጊዜ ነበር እና በሚቀጥለው ጊዜ ስህተቱን ለማድረግ እችላለሁ የሚለውን እኔ አልማስታውሰው ነገር አላስታውስም፣ ግን ካለም ፈጣሪ ቀን የሚለኝ እንዲሁም ደግሞ ያንን ነገር ላለመድገም እሞክራለሁ። እንዲሁም ሶስተኛው ጥያቄ በዚህ ሳምንት እጅግ በጣም እግዚአብሔር እንድታመሰግኝ ያደረገሽ የእግዚአብሔር በረከት የትኛው ነው የሚለው
ባለፈው ሳምንት አሞኝ ነበር ነው ትምህርት ቤት አልቀርም ሄጄ ድንገት የተፈተነው ፈተና ነበር። እሱንም በጥሩ ውጤት ወይም ደግሞ ደፍኜ ስላለፍኩኝ በጣም ደስ ብሎኛል። እግዚአብሔር ለምኜ ነበረ፣ ለዛም ጥሩ ውጤት አምጥቻለሁ። እኔ ደግሞ በመጀመሪያ በዚህ ሳምንት ለእግዚአብሔርና ለሰዎች ያለንን ፍቅር ምን በማድረግ ገልጫለሁ እና ምን ሰርቻለሁ ለሚለው ጥያቄ በመጀመሪያ በዚህ ሳምንት ውስጥ ለሰው ማለት የትምህርት ቤት ጓደኞች ወይ ደግሞ ትልቅ ሰዎች አስተማሪዎች እና እዚህ አካባቢ ያሉ ሰዎች ሲልኩኝ በመታዘዝ እና ደግሞ ልጆች ማለት ኩይቹ ምናምን ደግሞ በሚጠይቁኝ ነገር በመስጠት ክፉ ባለመሆንና እንዳበድራቸው የሚፈልጉትን ነገር በማበደር ነው። ሁለተኛው ደግሞ ባለፉት 4 ሳምንታት ውስጥ አምላክን ወይም ወላጆችን ያልሰማሁት ወይም ያሳዘንኩበት ነገር ነበር እና በሚቀጥለው ጊዜ ደግሞ ስህተቴን ለማድረግ ምን ማድረግ እችላለሁ ለሚለው ጥያቄ ደግሞ እኔ የማስታውሰው በዚህ ወር የታዘዝኩትን ባለመፈጸሜ ነው። እሱም ስልክ በሳምንት 2 ወይም አንዴ ነው የምጠቀመው። እሱን ጊዜ ረጅም ጊዜ በማየቴ እና እሱን ደግሞ አሁን እሱን ጥፋት ደግሞ ለማሻሻል በመወሰኔ እሱን እንዲሁም ደግሞ በፕሮግራም በመመራት ለማሻሻል ወስኛለሁ። በሶስተኛው ጥያቄ ደግሞ በዚህ ሳምንት እጅግ በጣም እግዚአብሔርን እንዳመሰግን ያደረገኝ እግዚአብሔር በረከት የቱ ነው ለሚለው ደግሞ በመጀመሪያ ሁል ጊዜ ያው በኢትዮጵያ ውስጥ አሁን በአሁኑ ጊዜ ሰላም በመሆኑ ነው። ምክንያቱም ለምሳሌ ጦርነት የለም፣ ምን ረሃብ፣ ድርቅ ምናምን ስለሌለ በሱ ምክንያት እግዚአብሔር እንዳመሰግን አድርግቶኛል። ሁለተኛ ደግሞ በዚህ ሰሞን የሚፈተናቸው ፈተናዎች እግዚአብሔር በመጸለይ ጥሩ ውጤት እንዳመጣና እንዲደፍን ስላደረገኝ እሱም አንዱ ነው። አመሰግናለሁ። እሺ፣ በጣም ጥሩ እግዚአብሔር ይስጥልን፣ ቃሎት ያሰማልን ቅዱስና አርሴማ። ቀጣይ ደግሞ ኤቫን። አሜን። ቀጣይ ኤቫን፣ ከዛ በአምላክና አሮን፣ ቀጥሎ ኤድሮይና ዮሐና፣ ከዛ ነቢዩ ያንላል። የአንደኛ ጥያቄ ቤት ውስጥ ስራ አግዛለሁ። ትምህርት ቤት ውስጥ ለጓደኛዬ የቤት ስራ አግዛለሁ እና ውጪ ደግሞ አንዳንዴ ለትልቅ ሰው በር እከፍታለሁ። ሁለተኛ ጥያቄ ደግሞ ሁለተኛው ጥያቄ ደግሞ አንዳንዴ ጌም ስጫወት የተሰጠኝ ሰዓት አልፋለሁ። ወደፊት እሱን ለማሻሻት እሞክራለሁ። ሶስተኛ ጥያቄ ደግሞ በዚህ ሳምንት የኳስ ጨዋታ ውድድር ነበር እና እኔ ስጫወት አባቴ፣ እናቴ እና እህቴ አዩን ሄዱና አዩን። ደስ ብሎኛል። እግዚአብሔርንም አመሰግናለሁ። በጣም ጥሩ ቃል ያሰማልን ኤቫን። ጥሩ ነው። እሺ፣ በጣም ጥሩ። በአምላክና አሮን እኔ ለመጀመሪያው በዚህ ሳምንት ፍቅር የገለጽኩት መጀመሪያ ዛሬ ቤተክርስቲያን ሄጄ ጸሎት አድርጌ ነበር። ከዛም በዛው ስንወጣ
ለተቸገሩ ሰዎች የሚፈልጉትን እቃ የሚያስፈልጋቸውን ገንዘብ እየሰጠናቸው ነበር። ለሁለተኛው ደግሞ ወላጆችን ያልሰማሁበት ሰዓት የሚሆነው ወደ ባለፈው ሳምንት አካባቢ ፈተና እየመጣ ስለነበረ ጥናት ብጨምር ይሻላል ሲባል የማጠናውን ጊዜ ከሌላው ከመዝናናበት ጊዜ ጋር እየተመጣጠነ ስላልነበር በሱ መስማት አቁሜ ነበር። እና ደግሞ በዚህ ሳምንት እግዚአብሔርን በጣም ያመሰገንኩት ጊዜ የሚሆነው ባለፈው ሳምንት ፈተና ነበረን እና ፈተናው ላይ ጥሩ ውጤት እንዳገኝ እየጸለዩ ነበር። በዛም ጥሩ ውጤት አግኝቼ ነበር። ለመጀመሪያው ጥያቄ እግዚአብሔር ምን እንዳረኩለት ቤተክርስቲያን ሄጄ የተቸገሩትን ብር ሰጣቸው። ለሁለተኛው ጥሩ ነገር ያላልኩትና ለማሻሽል ያልኩት አንዳንድ ጊዜ ሳጠና እየደበረኝ ነበር። ለሶስተኛው ደግሞ ምን አስደሰተኝ ጥሩ እግዚአብሔርን ጸልዬ ነበር ፈተና ጥሩ ለማግኘት። አሁን ደግሞ ግማሾቹን ጥሩ ነኝ። እሺ ቃሎት ያሰማልን በአምላክና አሮን። ጥሩ ክፍተት ብላችሁ ያሰባችሁትንም እንደምታስተካክሉ እዛ ላይም እንደምትሰሩ እናምናለን። ጥሩ እሺ ኤልሮይ እና ዮሐና። እሺ ኤልሮይ እንጀምር። እሺ አንድ ጥያቄው ማታ ማታ ጸልያለሁ ለብቻ ሳይሆን ለሁሉም ሰዎች ለጠቅላይ ሀገሩ ሁሉም ሀገር ጸልያለሁ የተቸገሩ ዘረባዎችን እንደግዛቸው እና ወላጆቼን ሰማቸዋለሁ የማግኘታቸው በደስታና የፍልኩ አቅርቦችን እና ከዛለሁ። ሁለተኛ ጥያቄ ደግሞ እኔ አማርኛ ፈተና የሁለት ሳምንት ወልቄ ነበር እና በጣም ከብዶኝ እና እናቴን አሳዘንኳት እና አሁን አማርኛዬን ለማስተካከል ሞክራለሁ እና ጸልያለሁ አባቴን በጥናቴ እንዳግዘኝ። ሶስተኛ ጥያቄ ደግሞ እግዚአብሔር ለሁሉም ነገር ያሳካልኝ ነገር አመሰግናለሁ እና ለብቻ ሳይሆን ለሁሉም ሰው ያሳካሉትን ያገዘውን ሰው ሁሉ ጸልያቸዋለሁ እና አመሰግናለሁ እና ለፈተና ጥሩ ያሰፈኝ ሳይንስ ፈተናም አመሰግናለሁ። እኔ ደግሞ ለአንደኛው ጥያቄ በዚህ ሳምንት ጓደኞቼ የክፍል ስራ ሲሰጣቸው ሳልገባቸው አንዳንድ ጊዜ ሳግዛቸው ነበር በዚህ ሳምንት እና ደስ ይላቸው ነበር እነሱ። ሁለተኛ ደግሞ ድሮ በጣም አስቸግር ነበር ክፍል ውስጥ፣ በዚህ ሳምንት ግን አሻሽያለሁ እና እናቴም አባቴም ደስ ብሏቸዋል በሱ ምክንያት። ሶስተኛ ደግሞ ብዙ የፈለኩት ነገር ሀሳብ ነበረኝ በዚህ ባለፈው ሳምንት እና እግዚአብሔር ሁሉንም አሳክቶልኛል። ስለዚህ በጣም አመሰግናለሁ እና ጸልያለሁ ማታ ማታ። እሺ በጣም እናመሰግናለን ኤልሮይና ዮሐና፣ ቃሎት ያሰማልን። በጣም ጥሩ። ቀጣይ ነብዩ፣ ከዚያ ደግሞ ከነብዩ በኋላ የሚቀጥለው ኤዶም እና ሃሌሉያ፣ ከዚያ ቀጸላ፣ ከዛ ኒያስና አክሌሲያ። እሺ ነብዩ ቀጥል። በመጀመሪያው በዚህ ሳምንት ለእግዚአብሔር እና ለሰዎች ያለኝን ፍቅር ምን በማድረግ ገልጫለሁ፣ ምን ሰርቻለሁ የሚለው በየቀኑ አብነት በመማርበት ጊዜ ሰላም ለኪንና
በመክፈቻ ሰላም ለኪና ጸሎተ እግዝእትነ ማርያም ደግሜያለሁ። ከዛ በኋላ ላይ ደግሞ አርባ የቤተሰብ ጸሎት አርባ የቤተሰብ ጸሎት በማድረግ እግዚአብሔር ማመስገን ችለናል። እና ሌላም ደግሞ ለሰው ልጅ ደግሞ እያደረጉት ነገር ለሰው ልጅ ያደረጉት ነገር ደግሞ ቢኖር ሰውን በማክበር በመታዘዝ ሌላ ቦታ በመላላክ ሰውን ማለት ብያለሁ። ከዚያ ሁለተኛውን ደግሞ ባለፉት 4 ሳምንታት ውስጥ አምላክን ወይም ወላጆችን ያልሰማሁበት ያሳዘንኩት ጊዜ ነበር እና በሚቀጥለው ጊዜ ስህተቴን ለማረም ማድረግ ችያለሁ ለሚለው ደግሞ ጥያቄ የአባቴን አንደኛ በባህሪዬ አምላኬንና ወላጆቼን ማሳዘን ችያለሁ። እናም ደግሞ ለማሻሻልም እንትን እያልኩ ነው። ሌላኛውም ደግሞ ማድረግ የሌለብኝም ወይም ደግሞ የአባቴን ልብስ በመልበስ አስቸግሬያለሁ። እናም እሱንም አስተካክያለሁ። ከዛ ወደ ሶስተኛው ጥያቄ ደግሞ በሳምንት እጅግ በጣም እግዚአብሔርን እንዳመሰግን ያደረገኝ እግዚአብሔር በረከት የትኛው ነው ለሚለው ደግሞ በነፃነት ሁሉንም ነገር እንዳደርግ ስለፈቀደልኝ እግዚአብሔርን አመሰግናለሁ። እሺ ነብዩ ቃልዎት ያሰማልን። በጣም ጎበዝ፣ በጣም ጥሩ። እሺ ቀጣይ ለማን ነበር የሰጠሁት? ለኛ ነው። እሺ ኤዶም እና ሃሌሉያ ቀጥሉ። ከዛ ቀጸላ፣ ከዛ ኒያትና አክሌሲያ። እሺ ለመጀመሪያው ጥያቄ በዚህ ሳምንት ለእግዚአብሔር እና ለሰዎች ያለኝን ፍቅር ምን በማድረግ ገልጫለሁ፣ ምን ሰርቻለሁ ለሚለው አንደኛ ለእግዚአብሔር ያለኝን ፍቅር የገለጽኩት ማታ ማታ ከመተኛቴ በፊት እንዲሁም ጠዋት በመጸለይና በማመስገን እንዲሁም ቤተክርስቲያን በመሄድ እና ድሆችን በመርዳት ነው። ባለፉት 4 ወራት ወይም 1 ወር ውስጥ አምላክን ወይም ወላጆችን ያልሰማሁት ወይም ያዘንኩበት ጊዜ ነበር እና በሚቀጥለው ጊዜ ስህተቴን ለማረም ምን ማድረግ እችላለሁ ነው። ላለፉት 4 ሳምንታት ወይም ደግሞ ለ1 ወራት ያደረኳቸው ነገሮች አንደኛ ከጓደኛዬ ጋር ጓደኛዬ ያለችኝን ነገር አልሰማሁም ነበር። በዚህ አጋጣሚ ይቅርታ ለመጠየቅ እፈልጋለሁ። ሌላው ደግሞ ወላጆችን ባለመስማት ነው። ይሄንንም ለማስተካከል ያለኝን ጉልበት ሁሉ ተጠቅሜ ለማስተካከል እሞክራለሁ። በዚህ ሳምንት እጅግ በጣም እግዚአብሔር እንዳመሰግን ያደረገኝ የእግዚአብሔር በረከት የትኛው ነው ለሚለው ደግሞ ያለፈው ሳምንት ከ2 ሳምንታት በፊት ፈተና ነበረን እና በዚህኛው ሳምንት ፈተና ሲሰጠን ጥሩ ውጤት እንዳመጣ ረድቶኛል። በዚህ ሳምንት እግዚአብሔር እና ሰዎች ያለኝን ፍቅር ምን ማድረግ ገልጻለሁ፣ ምን ሰርቻለሁ የሚለው ጥያቄ እግዚአብሔር ቤትና ድሆችን በመርዳትና በማታና ጠዋት
ማታና ጠዋት መጸለይ ነው። ሁለተኛው ጥያቄ ደግሞ ባለፉት 4 ሳምንታት ውስጥ አምላክ ወይም ልጆችን ወላጆችን የሰማሁበት ወይም ያዘዘንኩበት ጊዜ ነበረ። እኔም እና በሚቀጥለው ጊዜ ስህተቴን በማረም ምን ማድረግ እችላለሁ? እነሱንም በማሐዘን ያደረኩት እህቴና ወላጆችን ባለማስራትና አምላክን በመዋሸት እነሱንም በመምታት እሱንም ይቅርታ ማለት ፈልጋለሁ እሱንም ይቅርታ ማለት ፈልጋለሁ እና ስህተቴን ማረም ፈልጋለሁ። ሶስተኛው ጥያቄ ደግሞ በዚህ ሳምንት እጅግ በጣም እግዚአብሔርን ለማመስገን ያደረገኝ እግዚአብሔር በረከት የትኛው ነው? እሱ ፈተና እንዳለፈ እሱንም ለእግዚአብሔር ጸልዬ ነው። እሱንም አመሰግናለሁ። እግዚአብሔር ስላዳመጣችሁን እናመሰግናለን። እሺ እግዚአብሔር ይስጥልን። ኤዶምና ሃሌሉያ ቃሉት ያሰማልን። በጣም ጎበዞች። እሺ ባሮክ ቀጥል። እሺ ለመጀመሪያው ጥያቄ በዚህ ሳምንት ለእግዚአብሔር እና ለሰዎች ያለኝን ፍቅር በምን አድርጌ ገልጫለሁ? ምን ሰርቻለሁ? አንደኛው እግዚአብሔርን አብና ስማር በጸሎት አመሰግነዋለሁ። ሁለተኛ ደግሞ ለሰዎች ትምህርት ቤት የተቸገሩት ነገር ወይም እቃ ለመዋስ ሲፈልጉ ሰጣቸዋለሁ። ሁለተኛው ጥያቄ ደግሞ ባለፉት 4 ሳምንታት ውስጥ አምላክን ወይም ወላጆችን ያልሰማሁበት ጊዜ ነበር እና በሚቀጥለው ጊዜ ስህተቴን ማረም ምን ማድረግ እችላለሁ? ባለፉት 4 ሳምንታት አምላክን በብዙ ነገር 10ቱ ትእዛዛትን ባለመፈጸም እግዚአብሔርን አሳዝኛለሁ። ሁለተኛ ደግሞ እናትና አባቶቼን አንድ ነገር ካላረጋችሁልኝ አኩርፋለሁ እላለሁ። ለሶስተኛው ጥያቄ ደግሞ በዚህ ሳምንት እጅግ በጣም እግዚአብሔር እንዳመሰግን ያደረገኝ የእግዚአብሔር በረከት የትኛው ነው? ለዚህ ጥያቄ ደግሞ ያለፈው ሳምንት የኳስ ጨዋታ ነበረኝ፣ ተሸንፌ ነበር። የዚህኛው ሳምንት ዛሬ ደግሞ በጣም ጥሩ ቃሎት ያሰማልን። ባሮክ በጣም ጥሩ። እሺ እንቀጥል። ቀጣይ ቀጸላ ነው አለ። አዎ እሺ ቀጥይ። ኒያትና ጌታ ተዘጋጁ። አንደኛው ጥያቄ በዚህ ሳምንት ለእግዚአብሔር እና ለሰዎች ያለኝን ፍቅር ምን በማድረግ ገልጫለሁ? ምን ሰርቻለሁ? የሚለው ጥያቄ መዝሙረ ዳዊት በማንበብና ቅዳሜና እሁድ ሰንበት ትምህርት ቤት በመማር ለእግዚአብሔር ያለኝን ፍቅር ገልጫለሁ። ለሰዎች ደግሞ በአክብሮትና ያዘዙኝን ትእዛዝ በማክበር ያለኝን ፍቅር ገልጫለሁ። ሁለተኛው ጥያቄ ባለፉት 4 ሳምንታት ውስጥ አምላክን ወይም ወላጆችን ያልሰማሁበት ያልታዘዝኩበት ጊዜ ነበር እና በሚቀጥለው ጊዜ ስህተቴን ለማረም ምን ማድረግ እችላለሁ? የሚለው ጥያቄ እናቴ ተቆጥታኝ አኩርፌያለሁ እና በሚቀጥለው ጊዜ ደግሞ እናቴ ስትቆጣኝ እሺ ከዚህ በኋላ አስተካክላለሁ ብዬ ማረም እችላለሁ። ሶስተኛው ጥያቄ በዚህ ሳምንት እጅግ በጣም
እግዚአብሔርን እንዳመሰግን ያደረገኝ ነገር በረከት የትኛው ነው የሚለው ጥያቄ ትምህርት ቤት ላይ ለራሳችን ደብዳቤ ጽፈን ነበርና መምህራ ጥሩ ጽፈሻል ብላኛለች እና አባቴ መዝሙረ ዳዊት በማንበብ ጥሩ እየሄድሽ ነው ስላለኝ እግዚአብሔርን እንዳመሰግን አድርጎኛል። አመሰግናለሁ። በጣም ጥሩ ቀጸላ፣ ጎበዝ፣ ቃሎት ያሰማልን። በጣም ጥሩ። እሺ ኒያትና ቅዱስያ በዚህ ሳምንት ለእግዚአብሔር እና ለሰዎች ያለኝን ፍቅር ምን በማድረግ ገልጫለሁ ለሚለው ጥያቄ ለእግዚአብሔር የሰጠው ፍቅር ማታ ማታ ሁሌ በመጸለይ መጽሐፍ ቅዱስ በማንበብ እና ደግሞ ቤተክርስቲያን እሑድ እሑድ በመሄድ መጽሐፍ ቅዱስ በማንበብ እግዚአብሔርን አስደስታለሁ። ከዛ ደግሞ ወላጅን ለማስደሰት ሞክሬያለሁ። ለሁለተኛ ጥያቄ ደግሞ ባለፈው 4 ሳምንታት ውስጥ አምላክን ወይም ወላጆችን ያልሰማሁበት ያሳዘንኩበት ጊዜ ነበረ ለሚለው ጥያቄ ባለፈው ዕለት እኔ ከእናቴ ቦርሳ ውስጥ ሳላስፈቅድ ብር ወስጄ ነበር እና ደግሞ ለዚህ በጠፋው ጥፋት ይቅርታ ጠይቄ እናቴን አስደስቻታለሁ እና ደግሞ በሚቀጥለው ጊዜ ስህተቴን ለማረም ምን ማድረግ እችላለሁ ለሚል ጥያቄ ከዚህ በኋላ እግዚአብሔርን መስማት እንዳለብኝና የወላጄ ቦርሳ ላይ እንደማልደርስ እናገራለሁ። ከዛ ለሶስተኛ ጥያቄ ደግሞ በዚህ ሳምንት እጅግ በጣም እግዚአብሔርን እንዳመሰግን ያደረገኝ ነገር እናቴ ከዚህ በፊት ልትፈተን ነበርና እኔ ደግሞ እንድትፈተን ለእግዚአብሔር ጸልዬ ለምኜ ነበርና እኔ እናቴ በጸለይነው ነገር ተሳክቶላት ደፍናለች። ለዚህ ነገር እግዚአብሔርን በጣም ማመስገን ፈልጋለሁ። አሁን ደግሞ እኔ በዚህ ሳምንት ለእግዚአብሔር እና ለሰዎች ያለኝን ፍቅር ምን በማድረግ ገልጫለሁ እና ምን ሰርቻለሁ ለሚለው ለእግዚአብሔር ያለኝን ፍቅር ጠዋትና ማታ ሁልጊዜ ጸሎት በማድረግ እና ማታ ላይ ጸሎት ጸልይ አባታችን ሆይ ብዬ እና መጽሐፍ ቅዱስ ከጸለይኩ በኋላ ነው መተኛው። ለዛ አስደስተዋለሁ። ለወላጆቼ ማስደስትበት ደግሞ ጥፋቴን አስተካክዬ ወላጆቼ ስላስደሰትኩኝ እኔም ደስ ብሎኛል። ለሁለተኛው ጥያቄ ደግሞ ባለፉት 4 ሳምንታት ውስጥ አምላክን ወይም ወላጆችን ያልሰማሁበት ያሳዘንኩበት ጊዜ ነበር እና በሚቀጥለው ጊዜ ስህተቴን ለማረም ማድረግ እችላለሁ ለሚለው እኔ አንድ ቀን ከቦርሳ ውስጥ ብር ወስጄ ነበር እና እኔ ሁለተኛ ጥፋት ደግሞ እኔ ብዙ ጊዜ አላጠናም። የጥናቴን ሰዓት አንዳንድ ጊዜ እጫወትበታለሁ። ከዛም ቀጣይ ሳምንት ደግሞ ለማስተካከል ከዚህ በኋላ ተጸጽቻለሁ እና ከዚህ በኋላ ምንም እንደዚህ አይነት ጥፋት አላደርግም። ደግሞ ሶስተኛ ጥያቄ ደግሞ በዚህ ሳምንት እጅግ በጣም እግዚአብሔር እንዳመሰግን ያደረገኝ የእግዚአብሔር በረከት የትኛው ነው ቢባል እናቴ ከዚህ በፊት ከባድ ፈተና ነበራት እና እኔ ደግሞ እንድትደፍን ከሰዎች ሁሉ ማለት ከጓደኞቿ ሁሉ እንድታሸንፍ እንድትደፍን ለማድረግ ብዬ ጸልዬ ነበር። አሁን 188 ከሁሉ ከፍተኛ ስላመጣች እግዚአብሔርን አመሰግናለሁ ማለት ነው።
እሺ ቃሎት ያሰማልን ለንያትና ግሊሲያ በጣም ጥሩ። እሺ ያልደረሰው ማን ነው? ሶፎንያስ ነው አይደል? ሶፎንያስን ናትናኤል ቡሩክቲ። ሌላ ያልደረሰው ሰው አለ? ያልደረሰው ሰው አለ? እሺ እነ ሶፎንያስ ይመቻቸዋል? እሺ ዝምታቸውን ያው ስለማይመቻቸው ይሆናል። ሜሎስና ያብ ስክሪኑን አትነካኩት እሺ፣ የያዛችሁትን ታብሌት ወይም ስልክ። እሺ ለሁላችሁም ቃሎት ያሰማልን። እሺ ማይክ እየሰራልን አይደለም ብሏል እነሱ። እሺ ለሁላችሁም ቃሎት ያሰማልን። እሺ በጣም ጥሩ። እንግዲህ ያው አሜን፣ ሁላችንም የሚያሰማን። ያው እንዳያችሁት የዛሬው ትልቁ ትምህርት ሁላችንም ያው መጀመሪያ እግዚአብሔርን ለሚደረግልን ነገር እንዲሁም ቤተሰቦቻችን ለሚያደርጉልን ነገር ምስጋና ማቅረብ፣ ፍቅር ማሳየት ነው ትልቁ የመጀመሪያው። የሚደረጉልን ትንንሽ የሚመስሉ ነገሮችን የምናመሰግን ከሆነ ትልቁ ነገር ይደረግልናል። ስለዚህ በትንሽ ነገር ማመስገን መልመድ ያስፈልጋል። መነጫነጭ አያስፈልግም። ማጉረምረም አያስፈልግም። ሁሌ አመስጋኝ ልጆች መሆን። የሚያመሰግን ሰው ምስጋናን ለእግዚአብሔር ስለሚያቀርብ እግዚአብሔር ደግሞ የተሻለ ከፍ ያለ ነገር ያደርግለታል። ይህንን በደንብ ማስተዋል ያስፈልጋል። የምስጋና ህይወት በጣም ጥሩ ስለሆነ ነው የመጀመሪያው። ይሄን መርሳት የለባችሁ። ሌላኛው ደግሞ ሁለተኛው ጥያቄ ደግሞ የተዘጋጀበት ዋነኛው ምክንያት ስህተት ሊሰራ ይችላል፣ ልታጠፉ ትችላላችሁ። ትልቁ ነገር ጥፋታችሁን ማመናችሁ ነው። ከስህተታችሁ ተምራችሁ ነገ ያንን ስህተት ላለመድገም ወይም ላለመስራት መፍትሄ ወይም ሶሉሽን መፈለግ ነው። እንዴት ነው ይህን ስህተት የማስተካከል የሚችለው? ለምን መሰላችሁ ልጆች? ጥፋት ማጥፋት ቤተሰብን ያሳዝናል። በእግዚአብሔር ፊት ደግሞ ኃጢአት ነው። ኃጢአት መስራት እግዚአብሔርን ደስ ይለዋል? ስለዚህ እግዚአብሔርን እያሳዝን ነው ማለት ነው። ይህንን በደንብ ማስተዋል አለባችሁ። አድርጎ የምትባሉትን ነገር ቀስ ብላችሁ እንዲህ ለምሳሌ ደክሟችሁ አንድ ነገር አድርጎ ተብላችሁ ከሆነ አሁን ስለደከመኝ እማዬ ወይም አባዬ አሁን ደክሞኝ ስላለ በኋላ ልስራው ብላችሁ አስፈቅዳችሁ ፍቃድ ሲሰጣችሁ መስራት። ሳይደክማችሁም ደግሞ ደክሞኛል የምትሉ ከሆነ ውሸት ነው ማለት ነው። ውሸት ደግሞ አሁንም እግዚአብሔርን ማሳዘን። አያችሁ፣ አለመዋሸት፣ መነጋገር፣ መወያየት፣ ያልተፈቀደላችሁን ነገር አለመውሰድ፣ አለመንካት፣ የእናንተ ያላስቀመጣችሁትን ነገር አለማንሳት፣ ያልተፈቀደላችሁን ነገር የተከለከለ ነገር እዛ ጋር ለመድረስ ስትፈልጉ አንድ ነገር ማስፈቀድ። የሚገርሙ ልጆች በደንብ ማወቅ ያለባችሁ ምን ታውቃላችሁ? እናንተ ስታስፈቅዱ ቤተሰቦቻችሁ የሚጠቅማችሁ ነገር ከሆነ አይከለክሏችሁም። ሰርቃችሁ ወይም ዋሽታችሁ አታላችሁ ካደረጋችሁ ደግሞ እነሱ ከእናንተ ስለሚበልጡ በእድሜም በእውቀትም ይደርሱበታል። ባይቀጧችሁ እራሱ ያዝኑባችኋል። ወላጁን የሚያሳዝንን ልጅ ደግሞ እግዚአብሔር ይጠላል። ምክንያቱም ከእግዚአብሔር ትእዛዛት አንደኛው እናትና አባትን አክብር። መጽሐፈ ምሳሌ ላይ ደግሞ ወላጁን የማያከብር ልጅ ርጉም እንደሆነ ይናገራል። ስለዚህ እንደዚህ አይነት እርግማን እንዳይደርስ ወላጅን ማክበር፣ ምንባለው መስማት፣ አስፈቅደን አንድ ነገር ማድረግ ባንፈልግ ራሱ እንደዚህ ስለሆነ ነው። ከመቆጣት፣ ከመነጫነጭ፣ ከመመናጨቅ ወይም ደግሞ ከማጉረምረም ራስን ጠብቀን በስነ ስርዓት ሀሳባችንን ማስረዳት ያስፈልጋል ነው። ሌላኛው ደግሞ ልክ ከአንደኛው ጥያቄ ጋር በተመሳሳይ መልኩ ለሚደረግላችሁ ነገር ሁሉ ሁልጊዜ እግዚአብሔርን አመስግኑ።
ወላጆቻችሁ መልካም ነገር ሲያደርጉላችሁና ለእናንተ የሚጠቅም ነገር ሲያደርጉ አመስግኑ። አባዬ እንዲህ ስላደረግክልኝ ዛሬ አመሰግናለሁ፣ እንደዚህ ስላደረግክልኝ ወይ ስላደረግሽልኝ አመሰግናለሁ ብላችሁ ለወላጆቻችሁ መናገር ያስፈልጋል። አመስጋኝ ስትሆኑ እነሱም ደስ ይላቸዋል ማለት ነው። እነሱ ደስ ሲላቸው ደግሞ በእነሱ መደሰት እግዚአብሔር በእናንተ ይደሰታል። ስለዚህ ይህን በደንብ ማስተዋል ያስፈልጋቸዋል። ይሄ ራሳችንን የምናይበት ወይም ሰልፍ ሪፍሌክሽን ዴይ፣ ይህንን ሁል ጊዜ መለማመድ አለባችሁ። በሳምንት አንድ ቀን ወይም ደግሞ በ15 ቀን አንዴ ወይ ደግሞ በወር አንድ ጊዜ እስኪ ምንድን ነው የሰራሁት፣ ምን ማስተካከል አለብኝ ብላችሁ ስለ ራሳችሁ ማሰብ ያስፈልጋል ማለት ነው። ግልጽ ነው? በጣም ጥሩ። ሁላችሁንም እግዚአብሔር አምላክ ቃሉን ያሰማችሁ፣ በቤቱ ያሳድጋችሁ፣ ለጸሎት መንግስተ ሰማያትን ያወርስልን። አሜን። አሜን። እሺ፣ ለጸሎት እንነሳ። አቤቱ እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ ስላስተማርከን፣ ስለመከርከን፣ ስለገሰስከን እናመሰግናለን። ሀሳባችን ሁሉ እንድታሳካልን፣ ቤተሰቦቻችን እንድጠብቅልን፣ ሀገራችን ሰላም እንድታደርግልን እየለመንን ቅዱስ የሆነውን ስምህን አባታችን ሆይ እያልን እንጠራሃለን። ስማን አባታችን ሆይ በሉላችሁ። አባታችን ሆይ በሰማያት የምትኖር በሰማይ ያለን በሀሳብሽ ድንግል ነሽ፣ በስጋሽ ድንግል ነሽ። አንቺ የተባረክሽ አሜን። ስለ ጸሎቱ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን አሜን። እሺ፣ ለሁላችሁም ቃላት ያሰማልን። በሰላም ሳምንት እስክንገናኝ ለሳምንት በሰላም ያድርሰን። ኤቫን እና እነ ቅዱስ ሮቤል እና ሚጣን ሰላም በሉልን። እስከ ሳምንት ሁላችሁም በያላችሁበት መልካም ሳምንት። ቻው ቻው አሜን አሜን። ሁላችንም ያሰማን።